ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አንድ ህግ አውጥቶ ነበር በኤፕሪል 2026 ላይ። ይሄ ህግ አሳይለም ላይ ያሉ ሰዎች ወርክ ፐርሚት ፋይል ማድረግ የሚችሉት አንድ አመት ከቆዩ በኋላ ነው። አንድ አመት ከቆዩ በኋላ ፋይል ካረጉም በኋላ ሌላ 180 ቀን USCIS ይወስዳል ያን ወርክ ፐርሚት ፕሮሰስ ለማድረግ። ይሄ ምን ማለት ነው? አንድ አመት ከ6 ወር አንድ ሰው መጠበቅ አለበት አሳይለም ፋይል ካረገ በኋላ ወርክ ፐርሚት ለማግኘት ፕሮሰስ ለማድረግ። ይህን ህግ ነው እንግዲህ ዛሬ DHS መቀየሩን ወይም ደግሞ ወደ ቀደመው ፕሮሰስ መመለሱን ያስታወቀው ማለት ነው። ስለዚህ አትሊስት እነሱ ያሉት ምንድነው ከዚህ በኋላ ፋይል ካረገ በኋላ አንድ ግለሰብ ለወርክ ፐርሚቱ በ30 ቀን ፕሮሰስ እናደርገዋለን። ቅድም እንዳልኩ 180 ቀን ነበር ህጉ የሚለው በኤፕሪል 2026 ላይ። ይሄን ነው ሪሲንድ ያደረጉት የመለሱት ማለት ነው። ይሄ ትልቅ ዜና ነው። ወደ ተግባር አልወሰዱትም ነበር መውሰድ ቢችሉም፣ ግን አሁን ህጉንም መልሰውታል ወደ ቀደመው አሰራር ማለት ነው። ግልጽ ያልሆነልን ነገር ሙሉ ለሙሉ ህጉን ይለውጡት ወይ ይሄን የፕሮሰሲንግ ታይሙን ብቻ ወደ 30 ቀን ይለውጡት የሚለው ግን ግልጽ አይደለም። ግን አትሊስት ይሄን የ30 ቀን የፕሮሰሲንግ ታይሙን እንደመለሱት ከ180 ቀን ወደ 30 ቀን እንደመለሱት አስታውቀዋል። ይሄ ማለት አሁን የሚሰራው አካሄድ ይቀጥላል ማለት ሊሆን ይችላል። እርግጠኛ መሆን ማንችለው ምንድነው በኤፕሪል የወጣው ህግ አንድ አመት መጠበቅ አለበት አንድ ሰው አሳይለም ላይ ሆኖ ወርክ ፐርሚት ፋይል ለማድረግ ነው። ከዚህ በፊት የነበረው አሰራር 150 ቀን በኋላ ፋይል ማድረግ ይችላል። አንድ ሰው አሜሪካ ውስጥ ገብቶ አሳይለም ፋይል ካረገ ቀን ጀምሮ 150ኛው ቀን ላይ ወርክ ፐርሚት ፋይል ማድረግ ይችላል። ከዚህ ቀደም ያለው አሰራር ይሄን ነው ኤፕሪል ላይ ወደ አንድ አመት የወሰዱት። ከዛ በኋላ ሌላ 180 ቀን ይጠብቃል። ምክንያቱም USCIS በ30 ቀን ሳይሆን በ180 ቀን ነው ፕሮሰስ ማድረግ ያለበት። ይሄን ነው አሁን የ180 ቀን የፕሮሰሲንግ ታይሙን USCIS የሚወስደውን ወደ 30 ቀን የመለሱት። ግን ፋይል የማድረጊያው ወርክ ፐርሚት ፋይል የማድረጊያው ጊዜ እስካሁን ያለው ነው። 150 ቀን ጠብቀን ነው አሁንም ፋይል የምናደርገው። እንግዲህ ሌላ በተማሪ ቪዛ ላይ ለውጥ ተመልክተናል። የተማሪ ቪዛ ከዚህ በፊት አንድ ሰው ወደ አሜሪካ ሲመጣ የተማሪ ቪዛውን F1 ቪዛ ያገኛል። F1 ቪዛ አግኝቶ ሲመጣ ልክ አሜሪካ ውስጥ ሲገባ I-94 የሚባል ዶክመንት ኢሹ ይደረግለታል። እዛ I-94 ላይ ምን ያህል ጊዜ አሜሪካ ውስጥ መቆየት እችላለሁ ወይም ትችላለህ የሚለው ላይ ዱሬሽኑ ወይም ዱሬሽናል ሊሚቱ አይቀመጥለትም። ዴስ ተብሎ ነው የሚቀመጠው። በቢ1 በቢ2 አሜሪካ ውስጥ ስትገባ በአብዛኛው ቢ1 ቢ2 ማለት ብዙ ሰዎች ለጉብኝት፣ ለቱሪስት፣ ለአጭር ጊዜ ቢዝነስ የሚገቡበት የቪዛ ታይፕ ነው። በዚህ ስትገባ 6 ወር ነው የምታገኘው። I-94ህን ኮምፒውተር ላይ ገብተህ ቼክ ስታደርገው ፓስፖርት ቁጥርህን፣ ስምህን፣ ዴት ኦፍ በርዝን አስገብተህ ማለት ነው የ6 ወር ቆይታ እንዳለ ያሳያል። በአብዛኛው ለሁሉም ነው ማለት አይደለም። ወደ F1 ስትመጣ I-94ን ቼክ ስታደርገው የሚያሳይክ ዱሬሽናል ሊሚቱ ዴስ ነው፣ ሊሚት የለውም። አሁን ይሄን የትራምፕ አድሚኒስትሬሽን ያጠፋው። አንድ ሰው ተማሪ ሆኖ ሲመጣ ዱሬሽናል ሊሚት አለው ማለት ነው። ለምሳሌ የ1 አመት ትምህርት ከሆነ አግኝቶ የመጣው ለ1 አመት ብቻ ነው I-94 የሚያሳየው። የ4 አመት PhD ከሆነ መጀመሪያ I-20 የተባለው ዶክመንት ላይ ያለው 4 አመት ብቻ ነው የሚሰጠው I-94 ላይ። ስለዚህ F1 ያገኛል። F1 I-94 I-20 የተለዩ ዶክመንቶች ናቸው። F1 ማለት ቪዛ ነው፣ ልክ እንደ ቢዮን ቪዛ እንደምንለው። ስለዚህ ቪዛው ኤክስፓየር ሆኖ እንኳን አሜሪካ ውስጥ ሆነ I-94 ኤክስፓየር ካልሆነ I-94 ዱሬሽናል ሊሚት ከሌለው አሜሪካ ውስጥ በህጋዊነት መቆየት ትችላለህ። ስሎንጋስ I-20 እስከሚፈቅድልህ ድረስ ማለት ነው። I-20 ማለት ደግሞ ትምህርት ቤት አሁንም አክቲቭ የሆነ የትምህርት ስኬጁል አለ፣ የትምህርት ስታተስ አለ ብሎ የሚናገረው ዶክመንት ነው። ስለዚህ አሁን I-20 ኢሹ ሲደረግልህ የ4 አመት ትምህርት ነው ይላል። ስለዚህ ኢሚዲየትሊ አንድ ሰው ለፒኤችዲ አሜሪካ ውስጥ ሲመጣ F1 ቪዛ ይዞ የ4 አመት ሊሚት ያስቀምጥለታል ማለት ነው። ከ4 አመት በኋላ ሪሰርች ቢቀጥል መቆየት የሚያስፈልግ የትምህርት ሁኔታ ቢኖር እንኳን የፌዴራል መንግስት ሳይፈቅድልህ እና ኤክስቴንሽን ሳትጠይቅ መቀጠል አትችልም። ስለዚህ አንሎፉል ስታተስ ይኖርሃል ማለት ነው። ህጋዊ ያልሆነ አንዶክመንትድ የሆነ ስታተስ ይኖርሃል ማለት ነው። ይሄ በጣም አስጨናቂ ነው። ምክንያቱም ብዙ ሰዎች በኤፍ1 ቪዛ መተን አሜሪካ ውስጥ የምንቆይበት ሊሚት የለውም ነበር። ከዚህ በፊት ትምህርት እናስቀጥላለን። ለዲግሪ የመጡ ሰዎች ወደ ማስተርስ፣ ከማስተርስ ወደ ፒኤችዲ ይሄዳሉ። ኢቨን ፒኤችዲያቸው ሪሰርቻቸው እና የሚሰሩት ፔፐሮች ወይም ደግሞ ፕሮጀክቶች ረዥም ከሆኑ ከ4 ከ5 ከ6 ዓመት በላይ ሊቆዩ ይችላሉ። በዚህም ቆይታቸው ብዙ ኤፍ1 ስታተስ ያላቸው ሰዎች ለአሜሪካ ኢኮኖሚ ትልቅ ኮንትሪቢዩሽን አድርገዋል። አሁን ግን ይሄን ሊሚት አስቀምጠዋል ማለት ነው። እንግዲህ ይሄ ተማሪዎች ላይ የሚጭነው ሸክም እጅግ ትልቅ ነው የሚሆነው በርደን። ስለዚህ
ኤፍ1 ስታተስ ያላችሁ ተማሪዎች የመጀመሪያ ማድረግ ያለባችሁ ነገር ቪዛውን አግኝታችሁ አሜሪካ ውስጥ ከገባችሁ በኋላ ላለመውጣት መጠንቀቅ ያስፈልጋችኋል። ምክንያቱም ቪዛችሁ አክቲቭ እንኳን ቢሆን ምናልባት ተመልሳችሁ ለመግባት ልትቸገሩ ትችላላችሁ። ስለዚህ በዚህ ምክንያት ከተማሪ ትምህርት ቤታችሁ ካለ ዴዚግኔትድ ኦፊሰር ጋር ኦፊሻሎች ጋር ከኢሚግሬሽን ኦፊሻሎች ጋር መነጋገር አዋጭ ነው። የቆይታ ጊዜያችሁን ሊሚት የተደረገባችሁና ሊሚቱ ሊያልፍባችሁ ሰዎችም ይሄን ኤክስቴንድ የማድረግ ፕሮሲዲንግን በጊዜ መጨመር ከትምህርት ቤት ካሉ ዲዚግኔትድ ኦፊሰሮች ጋር ከኢሚግሬሽን ኦፊሰሮች ጋር መነጋገር መልካም ነው። እንግዲህ ወደፊት ይሄ ሊቀየር ይችላል። ዊ ዶንት ኖ። እንግዲህ አሁን ላይ የአሜሪካ ትልቁ አድቨርሰሪ የሚባለው የቻይና መንግስት ነው እና እነሱ እየወሰዱት ባለው የኢኖቬሽን የቴክኖሎጂ ፍጥነት ምናልባት አሜሪካ ከቻይና ጋር በምታደርገው ፍክክር የሌላውን ማህበረሰብ እውቀት ስለምትፈልግ ከሌላው ዓለም ያለውን ማህበረሰብ ስለምትፈልግ ይሄ ነገር ሊቀየር ይችላል። ከዚህ በፊት የሲንጋፖር ፕራይም ሚኒስተር የነበረው ግለሰብ አሁኑን የቻይናን ፕሬዚዳንት አግኝቶት እንዲህ ብሎት ነበር፣ አሜሪካንን ልታሸንፉ አትችሉም። ምክንያቱም እናንተ የምትሰበስቡት የእውቀት ፑል ከ1.2 ከሚሆን የቻይና ማህበረሰብ ነው። 1.2 ቢሊዮን ከሚሆን የቻይና ማህበረሰብ ነው። የአሜሪካ የስኪል እና የታለንት ፑል ግን 6 ቢሊዮን ህዝብ ነው ብሎት ነበረ። ምክንያቱም አሜሪካ ከዓለም ማህበረሰብ ሁሉ ነው አዋቂዎችን እውቀት ያላቸውን ሰዎች ሰብስባ ወደ ዩኒቨርሲቲዎቿ የምታስገባውና ኤንድ ኦፍ ዘ ዴይ ይሄ አሁን ላይ የሚካሄደውን ነገር ምናልባት የዛሬ 4-5 ዓመት ነው ውጤቱን የምናየው አሜሪካ ምን ያህል ሉዝ እንዳደረገች ማለት ነው። እንደምታስታውሰው በዚህ ሰሞን የተፈጠረው ትልቅ ኤአይ ያለ ፕሮዳክሽን የክላውድ ፌብልን ያሸነፈ እንደገና የቻትጂፒቲ እነዚህን ሁሉ ያስገነዳ ፕሮዳክሽን ማለት ነውና ይህን የሰራው ልጅ በ2022 ነው እዚህ ፒኤችዲውን ጨርሶ ወደ ቻይና ሄደው። ምናልባት አሜሪካ ውስጥ ኮንዲሲቭ ኢንቫይሮንመንት ቢኖር የግሪን ካርድ ፕሮሲዲንጉ ቢስተካከልነት ይሄ ልጅ እዚህ ቆይቶ ያ ፕሮዳክሽን ያምርት የአሜሪካ ነበር የሚሆነው። እንግዲህ 2022 ላይ ያለን ኢምፓክት የተመለከትነው ውጤቱን 2026 ላይ ነው። ዛሬ ላይ ያሉ ክልከላዎችን ምናልባት ዛሬ ኢሚዲየትሊ አናይም፣ በእርግጠኝነት ውጤቱን ዛሬ ላይ አናይም። ግን በእርግጠኝነት መናገር የምንቻለው የዛሬ 3-4 ዓመት ውጤቱን ቪቪድሊ እንመለከታለን፣ በግልጽ እናያለን። ክላውድ ፌብልን ያሸነፈ እንደገና የቻትጂፒቲ እነዚህን ሁሉ ያስገነዳ ፕሮዳክሽን ማለት ነውና ይህን የሰራው ልጅ በ2022 ነው እዚህ ፒኤችዲውን ጨርሶ ወደ ቻይና ሄደው። ምናልባት አሜሪካ ውስጥ ኮንዲሲቭ ኢንቫይሮንመንት ቢኖር የግሪን ካርድ ፕሮሲዲንጉ ቢስተካከልነት ይሄ ልጅ እዚህ ቆይቶ ያ ፕሮዳክሽን ያምርት የአሜሪካ ነበር የሚሆነው። እንግዲህ 2022 ላይ ያለን ኢምፓክት የተመለከትነው ውጤቱን 2026 ላይ ነው። ዛሬ ላይ ያሉ ክልከላዎችን ምናልባት ዛሬ ኢሚዲየትሊ አናይም፣ በእርግጠኝነት ውጤቱን ዛሬ ላይ አናይም። ግን በእርግጠኝነት መናገር የምንቻለው የዛሬ 3-4 ዓመት ውጤቱን ቪቪድሊ እንመለከታለን፣ በግልጽ እናያለን።